ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦችን በቅድሚያ በትግራይ ክልል ዋና ከተማ መቀለ አቅራቢያ ሁለት ጊዜ የድሮን ጥቃት ሲፈጸም በሰሜን ምዕራብ ትግራይ ደደቢት ግንባር ደግሞ ለአጭር ሰዓታት የቆየ ውጊያ ተካሂዷል። ወደ ትግራይ ለመግባት መከላከያን የሚመሩት የግንባርና የኮር አዛዦች ተለይተዋል። በቀዳሚነት ወደ እናንተ ይደርሳል። በአማራ ክልል በመከላከያ ሰራዊትና በፋኖ ኃይሎች መካከል ወልዲያን ጨምሮ በተለያዩ አውደ ግንባሮች ከባድ ውጊያ እየተካሄደ ይገኛል። እነግራችኋለን። ኢትዮጵያ በእስራኤል ድጋፍ በአባይ ብሉ ናይል ወንዝ ላይ አዳዲስ 3 ግድቦችን ለመገንባት ማቀዷን ተከትሎ ግብጽ ኢትዮጵያ ላይ እርምጃ ወስዳለሁ ስትል ዝታለች። ሌላኛው መረጃችን ነው። ሱዳን ዲፕሎማሲያዊና ወታደራዊ አጋርነቷን ለማጠናከር ከቱርክና ሳውዲ አረቢያ ጋር አዳዲስ ስምምነቶችን ተፈራርማለች። የሚሉ ሌሎች ዜናዎች ይዘናል። አብራችን ቆዩ። በትግራይ ክልል ዋና ከተማ መቀለ አቅራቢያ ሁለት ጊዜ የድሮን ጥቃት ሲፈጸም በሰሜን ምዕራብ ትግራይ ደደቢት ግንባር ደግሞ ለአጭር ሰዓታት የቆየ ውጊያ ተካሂደዋል። የአብይ አህመድ አገዛዝ ትግራይን ለመውረር 8 እዞችና 4 ሜካናይዝድ ኃይሎች አሰማርቶ እንደሚገኝ ይታወቃል። ትግራይን ለመውረር በሰቆጣ በኩል የ13ኛ እዝ አዛዥ ሜጀር ጄኔራል ተስፋዬ አያሌው፣ በአበርገለ በኩል የ13ኛ እዝ 204ኛ ኮር አዛዥ በ2013 በትግራይ ሰራዊት ተማርኮ የነበረው በኋላም በምህረት የተለቀቀው ብርጋዴር ጄኔራል ሁሴን አህመድ ከላሊበላ ጀምሮ እስከ ሐሙሲት ያለውን ደግሞ የ104ኛ ኮር አዛዥ ኮሎኔል ገዳ በዳዳ በሚመሩት ሰራዊት አሰፍስፎ ይገኛል። በቆቦ ግንባር ሌተናል ጄኔራል አሰፋ ቸኮልና ሜጀር ጄኔራል አድማሱ አለሙ በመምራት የ801ኛ ኮር አዛዥ ብርጋዴር ጄኔራል አዲሱ በድሩ ከደሮ ግብር ጀምሮ እስከ ተኩለሽ የሚመራ ይሆናል። የ802ኛ ኮር አዛዥ ብርጋዴር ጄኔራል ጣሂር ሻላ ከሐራ ገበያ እስከ ጮቤ በር ድረስ ይመራል ተብለዋል። የ202ኛ ኮር አዛዥ ብርጋዴር ጄኔራል ደጀኔ ጸጋዬ ከዘውብል ጀምሮ እስከ አፋር ያሉ ግንባር እንዲመራ መመደቡን ያገኘነው መረጃ ያስረዳል። የ203ኛ ኮር አዛዥ ብርጋዴር ጄኔራል ደምሰሰው አንተነ በድጋፍ ሰጭነት በደቡብ ወሎ ከወረ ኢሉ ጀምሮ እስከ መርሳ ድረስ፣ የ303ኛ ኮር አዛዥ ብርጋዴር ጄኔራል ተሾመ ይመር በጋሸና ግንባር በድጋፍ ሰጭነት ተመድበዋል። 3ኛ፣ 4ኛ፣ 6ኛ ሜካናይዝድ ኮሮችና ሪፐብሊካን ጋርድ ክፍለ ጦሮች ሐረገቢያን ጀምሮ ጭፍራ ድረስ ተዘርግተው ይገኛሉ። በእነዚህ መንገድ ትግራይን ለመውረር ያሰፈሰፈው የአብይ አገዛዝ ነሐሴ 11 2018 በደደቢት ግንባር ጸሊሞ የመከላከያ ሰራዊት በትግራይ ሰራዊት ላይ ድንገተኛ ውጊያ ከፍተው እንደነበር ምንጮቻችን ከስፍራው አድርሰውናል። በምሽጉ የነበረው የትግራይ ሰራዊት በወሰደው የመከላከል ጥቃት 5 የመከላከያ አባላት መገደላቸውን ተገልጸዋል። በትግራይ ሰራዊት በኩል ምሽግ ላይ ስለነበር ምንም አይነት ጉዳት እንዳልደረሰ ከምንጮቻችን አረጋግጠናል። በጸሊሞይ ለአጭር ሰዓታት ብቻ በቆየው ውጊያ መከላከያ ወደፊት ለመግፋት ጥረት አድርጎ የነበረ ቢሆንም በተሰነዘረበት የመልሶ ማጥቃት እርምጃ ወደ ኋላ ለመሸሽ መገደዱን ታውቋል። በአካባቢው ከፍተኛ የሆነ የድሮን ቅኝት እየተደረገ እንደሚገኝ ሰምተናል። በእግረኛ ውጊያ ድል ያልቀናው የብልጽግና አገዛዝ በትግራይ ክልል ዋና ከተማ መቀለ አቅራቢያ 2 ጊዜ የድሮን ጥቃት ፈጽሟል። በደረሰው የድሮን ጥቃቶች የአንድ ሰው ሕይወት ሲያልፍ ሌላ አንድ ሰው ደግሞ ከባድ ጉዳት እንደደረሰበት ከአካባቢው አስተዳደርና ከአይን እማኞች ጠቅሶ ቢቢሲ ዘግቧል። የመጀመሪያው ጥቃት የተፈጸመው ነሐሴ 12 2018 ዓ.ም ጠዋት 3 ተኩል ገደማ ሲሆን ሁለተኛው ጥቃት ደግሞ በዚሁ ዕለት ከሰዓት በኋላ 10 ከ10 ላይ መፈጸሙን የደቡብ ምስራቅ ዞን አስተዳደር አስታውቋል። ጥቃቶቹ ያነጣጠሩት ከመቀለ ከተማ በ12 ኪሎ ሜትር ርቀት ላይ በሚገኘው የእንደርታ ወረዳ ቀዳማዊ ወያነ ቀበሌ ዳንዴራ በተባለችው መንደር በሚገኙ የአርሶ አደሮች ማሰልጠኛ ተቋም ላይ ነው። ከሰዓት በኋላ በተፈጸመው ሁለተኛ የድሮን ጥቃት በሰውና በንብረት ላይ የደረሰ ጉዳት አለመኖሩን ተገልጿል። የህወሓት ማዕከላዊ ኮሚቴ አባል አቶ ከላሌ ሐጋዚ ጠቅሶ የፈረንሳይ ዜና አገልግሎት እንደዘገበው መከላከያ ከክልሉ መዲና መቀለ በግምት 12 ኪሎ ሜትር ርቀት ላይ በምትገኘው ዳንዴራ በተባለች መንደር ውስጥ ባለ የአርሶ አደሮች ማሰልጠኛ ማዕከል ላይ የድሮን ጥቃት ፈጽመዋል ብለዋል። ደረሰ በተባለው የድሮን ጥቃት የደረሰ ጉዳት እንደሌለ የገለጹት ባለስልጣኑ ተጨማሪ ማብራሪያ እንዳልሰጡ ዘገባው አመላክቷል።
አንድ ስማቸው እንዳይገለጽ የጠየቁ የአካባቢው ካህን ግን በጥቃቱ ቢያንስ አንድ ሰው መገደሉንና ተጨማሪ ሌሎች 2 ሰዎች ሳይቆስሉ እንዳልቀሩ ተናግረዋል። የብልጽግና አገዛዝ ሆነ የሀገር መከላከያ ሰራዊት ስለ ጥቃቶቹ እስካሁን የሰጡት ይፋዊ መግለጫ የለም። ከነዚህ ክስተቶች አስቀድሞ በእንትጮ፣ ተንቤን፣ ሸረሪና፣ ሸራሮ እንዲሁም በቅርቡ በራያ አላማጣ አካባቢዎች ተመሳሳይ የድሮን ጥቃቶች መፈጸማቸው ይታወሳል። በአማራ ክልል በመከላከያ ሰራዊትና በፋኖ ኃይሎች መካከል በተለያዩ አውደ ግንባሮች ከባድ ውጊያ እየተካሄደ ይገኛል። በደቡብ ወሎ ዞን ተንታ፣ መቅደላና ጃማ አካባቢዎች ነሐሴ 12 2018 ዓ.ም ንጋት ጀምሮ በተካሄዱ ውጊያዎች የፋኖ ኃይሎች ገዢውን ወታደራዊ ቦታዎች መቆጣጠራቸውና በመከላከያ ሰራዊት ላይ ከፍተኛ የሰውና ቁሳዊ ኪሳራ ማድረሳቸውን ገለጹ። በአውደ ውጊያው ከባድ ጉዳት የደረሰባቸው የመከላከያ ቁስለኞች ወደ ኮምቦልቻ ሆስፒታል መወሰዳቸው ተናግረዋል። በተንታ ከተማና መኖሪያ መንደሮች ላይ በመከላከያ በተፈጸመው የድሮን ጥቃት በንጹሃን ዜጎችና በንብረት ላይ ከባድ ጉዳት መድረሱን ተዘግቧል። በተጨማሪም በጃማና በምንጃር አረርቲ አቅጣጫ ተንቀሳቅሶ የነበረ የኮማንዶ ኃይል ከበባ ውስጥ ገብቶ መመታቱንና በርካታ ወታደሮች እጃቸውን መስጠታቸው የፋኖ ኃይሎች አስታውቀዋል። በሰሜን ወሎ ዞን በአውተገኝ፣ ኢትዜበር፣ ወልዲያ፣ ስሪንቃ፣ ጋሸናና ኮቤ ተራራ አካባቢዎች ለ2 ቀናት በዘለቀው እልህ አስጨራሽ ውጊያ የፋኖ ኃይሎች የተቀናጀ ማጥቃት በማካሄድ የመከላከያ ሰራዊቱን ጥቃት ማክሸፋቸውና ሰራዊቱ ከፍተኛ የስነ ልቦናና የሰው ኃይል ጉዳት አስተናግዶ ማፈግፈጉን ገልጸዋል። በሌላ በኩል የመከላከያ ሰራዊት 11ኛ እዝ በሰጠው መግለጫ በደቡብ ወሎ ዞን ተንታ ወረዳ ኪዳነ ምሕረትና ማሻ አካባቢዎች የአካባቢውን ሰላም ሲያደፈርስ የነበረው የፋኖ ቡድን ላይ ጠንካራና የተቀናጀ እርምጃ መወሰዱን አስታውቀዋል። የ104ኛ ኮር አዛዥ ኮሎኔል ገዳ በዳዳ እንደገለጹት በተወሰደው እርምጃ በርካታ የቡድኑ አባላት የተደመሰሱና የቆሰሉ ሲሆን የተለያዩ የጦር መሳሪያዎች፣ የመገናኛ ሬዲዮዎችና ወታደራዊ ቁሳቁሶች መማረካቸውና እርምጃው ተጠናክሮ እንደሚቀጥል ገልጸዋል። ኢትዮጵያ በእስራኤል ድጋፍ በአባይ ብሉ ናይል ወንዝ ላይ አዳዲስ 3 ግድቦችን ለመገንባት ማቀዷን ተከትሎ ካይሮና ካርቱም ብርቱ ተቃውሞ አሰምተዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ሰኔ 2010 ዓ.ም በካይሮ ከግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ጋር በሰጡት ይፋዊ ጋዜጣዊ መግለጫ ኢትዮጵያ በታላቁ ህዳሴ ግድብ ምክንያት በግብፅ የውሃ ድርሻ ላይ ምንም አይነት ጉዳት የማታደርስ መሆኑን ቃል ገብተው ነበር። አብይ አህመድ በፕሬዝዳንት አልሲሲ ጥያቄ መሰረት በግብፅ ህዝብ ፊት በአረበኛ ቋንቋ በአላህ ስም እምላለሁ ኢትዮጵያ በግብፅ የውሃ ድርሻ ላይ ምንም አይነት ጉዳት አታደርስም በማለት መሐላቸውን አሰምተዋል። በዚሁ መልኩ ቃል የገቡት ጠቅላይ ሚኒስትሩ አሁን ላይ በእስራኤል ግፊት ተጨማሪ 3 ግድቦችን ለመገንባት እቅድ አለ በማለት ግብፅና ሱዳንን ይህንን እንደማይፈቅዱ አስታውቀዋል። ከ150 ሚሊዮን በላይ የሁለቱ ታናናሾች ተፋሰስ ሀገራት ህዝቦች የህልውና መስመር አደጋ ላይ የሚጥልና የቀጠናውን የኃይል ሚዛን በጥብቅ የሚያናጋ ነው በሚል ድርጊቱን አውግዘውታል። የአባይ ውሃ ለሀገሬ ህልውና የሚወስን ነው የምትለው ግብፅ የውሃ ደህንነቷን ፈጽሞ ሊነካ የማይችል ቀይ መስመር መሆኑን በተደጋጋሚ ገልጻለች። ካይሮ ከውሃ ድርሻዋን አንዲት ነጠብጣብ እንኳን አሳልፎ እንደማትሰጥ በማስገንዘብ የግብፅን ህዝብ የተፈጥሮ መብት ለማስጠበቅና ብሔራዊ ጥቅሞቿን ለመከላከል ሲባል አስፈላጊውን እርምጃ ሁሉ ለመውሰድ የሚያስችላትን አቅም፣ አማራጮችና የመከላከል ስልቶችን እንደምትጠቀም አሳውቃለች። በከባድ የሀገር ውስጥ ጦርነትና ውጥረት ውስጥ የምትገኘው ሱዳንም በአባይ ወንዝ ፍሰት ላይ ያለ የጋራ ስምምነት የሚደረግ ማንኛውም ማስተካከያ የምግብና የውሃ ደህንነቷን በእጅጉ እንደሚያናጋው ገልጻለች። በተጨማሪም የተናጠል ውሳኔዎች በሱዳን ነባር ግድቦች ደህንነትና በውሃ ፍሰት ቁጥጥር ላይ አደገኛ ችግር ሊፈጥሩ እንደሚችሉ በመግለጽ የኢትዮጵያ አቋም አጥብቃ ተቃውማለች። ይህ በኢትዮጵያ በኩል ለመጀመር የተደረገው የፕሮጀክት እንቅስቃሴ ከጀርባው የሌሎች ክልላዊና ዓለም አቀፋዊ ኃይሎች በተለይም የእስራኤል ስትራቴጂካዊ እጅ አለበት የሚሉ ትንተናዎች ቀርበዋል። እስራኤል በአፍሪካ ቀንድና በናይል ተፋሰስ ውስጥ ያላትን የፖለቲካና የስትራቴጂካዊ ተጽዕኖ ለማስፋት እንዲሁም ግብፅን በቀጠናውን ከበባ ውስጥ በማስገባት ስትራቴጂካዊ አቅሟን ለማዳከም ኢትዮጵያን እንደ ሽፋን ወይም ማስፈጸሚያ እየተጠቀመችባት ነው የሚሉ ክሶች እየወጡ ነው። በአዲስ አበባ የእስራኤል አምባሳደር አብርሃም ንጉስ በሰጡት መግለጫ ኢትዮጵያ ወደ ቀይ ባህር ለማቅናትና የውሃ ፕሮጀክቷን ለመገንባት የምታደርገውን ጥረት እስራኤል ትደግፋለች ብለዋል።
ይህንን ተከትሎ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ግብጽና ኢትዮጵያ ዳግም ለማደራደር እንደሚሰሩ የቻይና ቴሌቪዥን ሲጂቲኤን ዘግበዋል። ትራምፕ ከዚህ ቀደም ግብጽ በህዳሴ ግድብ ላይ ተጎድታለች፣ ስለሆነም የግብጽን ጥቅም ለማረጋገጥ እሰራለሁ ማለታቸው አይዘነጋም። የሶማሊያ ሰራዊት በባይዳ ከተማ ከተካሄደ ከባድ ውጊያ በኋላ ታጣቂዎችን ከከተማዋ አስወጣ። የሶማሊያ ፌዴራላዊ ሰራዊት ሰኞ ዕለት በሀገሪቱ ካሉ ትልልቅ ከተሞች መካከል አንዷ በሆነችው ባይዳ ውስጥ የበርካታ ሰዎችን ሕይወት የቀጠፈ ከባድ ውጊያ ካካሄደ በኋላ የተቃዋሚ ኃይሎችን ከከተማዋ ማስወጣቱን የአካባቢው ነዋሪዎች ለሮይተርስ ገልጸዋል። በሌሎች አካባቢዎች በተከሰተ ግጭትና ረሃብ ምክንያት የተፈናቀሉ በመቶ ሺዎች የሚቆጠሩ ሰዎችን ያስጠለለች ባይዳአ በፌዴራል ወታደሮችና ለቀድሞ የደቡብ ምዕራብ ሶማሊያ ክልል ፕሬዝዳንት አብደል አዚዝ ሐሰን መሐመድ ላፍታጋሬን ታማኝ በሆኑ ኃይሎች መካከል ለሰዓታት ውጊያ አስተናግዳለች። ሰኞ ዕለት በከተማዋ ማዕከል የተካሄደው ውጊያ ከባለፈው መጋቢት ወር ወዲህ እጅግ ከባድ እንደነበር ነዋሪዎች ገልጸዋል። በዕለቱ የላፍታጋሪ አስተዳደር ከፌዴራል መንግስት ጋር የነበረውን ግንኙነት ማቋረጡን ማስታወቁን ተከትሎ የፌዴራል ኃይሎች ከተማዋን በቁጥጥር ስር ያዋሉ ሲሆን ላፍታጋሪም ከስልጣናቸው ለቀዋል። ለሁለት አስርት ዓመታት የዘለቀው የአልሸባብ እንቅስቃሴ ለመግታትና የረሃብ አደጋን ለመከላከል በመታገል ላይ የሚገኘው የሶማሌ ፌዴራል መንግስት ከክልል አስተዳደሮችን በትጥቅ የተደገፈ ተቃውሞ ገጥሞታል። የክልል ባለስልጣናት የሞቃዲሾ መንግስት በክልል ምርጫዎች ላይ ጣልቃ የሚገባበትን አሰራር ውድቅ ያደረጉ ሲሆን ስልጣንን በስራ አስፈጻሚው እጅ ብቻ ያደርጋል ያሏቸውን ህገ መንግስታዊ ማሻሻያዎችን አንቀበልም ብለዋል። የሶማሊያ መከላከያ ሚኒስቴር ባወጣው መግለጫ በባይዳ የሚገኙ ወታደሮች ፈንጂ የጫኑ ተሽከርካሪዎችን በተጠቀሙ ታጣቂዎች ጥቃት እንደተሰነዘረባቸው ገልጸዋል። ሚኒስተሩ አክሎም ወታደሮቹ ጥቃት አድራሾቹን ከባይዳ ያስወጡ ሲሆን ከእነሱም መካከል አቅራቢያ 30 ያህሉ መገደላቸውን አስታውቀዋል። በማህበራዊ ሚዲያ የተሰራጩና በሮይተርስ የተረጋገጡ ተንቀሳቃሽ ምስሎች የፌዴራል ወታደሮች ተሽከርካሪ ላይ ሆነው ሲተኩስና ጉዳት የደረሰባቸው ሰላማዊ ዜጎችን በመንገድ ላይ ሲሸከሙ አሳይተዋል። አራት የባይዳ ነዋሪዎች የፌዴራል ሰራዊቱ የተቃዋሚ ታጣቂዎችን ከከተማዋ ማስወጣቱን ገልጸው የሰዎች አስከሬንም ማየታቸውን ተናግረዋል። የአካባቢው ሀገር ሽማግሌ ፋራህ ኢብራሂም ለሮይተርስ እንደገለጹት አራት ሰላማዊ ሰዎችንና ከሁለት ወገን የሆኑ 6 ወታደሮችን ጨምሮ የ10 ሰዎችን አስከሬን አይቻለሁ ብለዋል። ባይዳ በአሁኑ ወቅት አሳሳቢ ለሆነ የሰብአዊ እርዳታ እጥረት የተጋለጠች ሲሆን ድንበር የለሽ የሐኪሞች ቡድን በሐምሌ ወር ባካሄደው ጥናት መሰረት በተፈናቃይ ጣቢያዎች ውስጥ ከሚገኙ 4 ህጻናት መካከል አንዱ ለከፍተኛ የምግብ እጥረት የተጋለጠ ነው። ባይዳ በአሁኑ ወቅት አሳሳቢ ለሆነ ሰብአዊ እርዳታ እጥረት የተጋለጠች ሲሆን ድንበር የለሽ የሐኪሞች ቡድን በሐምሌ ወር ባካሄደው ጥናት መሰረት በተፈናቃይ ጣቢያዎች ውስጥ ከሚገኙ 4 ህጻናት መካከል አንዱ ለከፍተኛ የምግብ እጥረት የተጋለጠ ነው። ሱዳን ዲፕሎማሲያዊና ወታደራዊ አጋርነቷን ለማጠናከር ከቱርክና ሳውዲ አረቢያ ጋር አዳዲስ ስምምነቶችን ተፈራረመች። የሱዳን ጦር ከፈጣን ድጋፍ ኃይሎች RSF ጋር የሚያደርገውን የእርስ በርስ ጦርነት በቀጠለበት በአሁኑ ወቅት ካርቱም ቀጠናዊና ዓለም አቀፋዊ አጋርነቷን የሚያጠናክሩ ሁለት ታላላቅ የዲፕሎማሲያዊና የወታደራዊ ስኬቶችን በአንካራና በሪያድ ተፈራርማለች። የሱዳን ሉዓላዊ ምክር ቤት አባልና የጦር ኃይሉ አዛዥ ጄኔራል ያሲን አልታር በአንካራ ይፋዊ የስራ ጉብኝት በማድረግ ከቱርክ የጦር ኃይሎች ጠቅላይ ኢታማዦር ሹም ጄኔራል ሴርሴክ እና ከሀገሪቱ የመከላከያ ሚኒስትር ያሻር ጉለር ጋር ከፍተኛ ወታደራዊ ውይይት አድርገዋል። በቱርክ ወታደራዊ ኢታማዦር ሹም ጥሪ መሰረት በተካሄደው በዚህ ስብሰባ ላይ ሁለቱ ወገኖች በሁለትዮሽ ወታደራዊ ትብብርና ደህንነት ጉዳዮች ላይ በሰፊው ተመካክረዋል። ይህ ጉብኝት በካርቱምና በአንካራ መካከል ያለውን ስትራቴጂካዊ ጉብኝት የበለጠ የሚያጎላ ሲሆን በተለይም የሱዳን ጦር በግንባር ውጊያዎች ላይ በቱርክ በተሰሩ የባይታካርና አኪንቺ ድሮኖች ላይ ከፍተኛ እምነት ጥሎ በሚንቀሳቀስበት ወቅት መከናወኑን የጎላ ትርጉም ሰጥቶታል። ምንም እንኳ የሱዳን ባለስልጣናት ስለ ውይይቱ ዝርዝር ይዘት ይፋዊ መግለጫ ባይሰጡም የሁለቱ ሀገራት ግንኙነት ከወታደራዊ መስክ ባሻገር በንግድ፣ በኢንቨስትመንት፣ በትራንስፖርት፣ በግብርናና ከጦርነት በኋላ በሚደረጉ የመልሶ ግንባታ ስራዎች ላይ ትኩረት
ያደረገ ነው። በሌላ በኩል በሪያድ በተካሄደ ከፍተኛ የዲፕሎማሲ መድረክ ሱዳንና ሳውዲ አረቢያ የፖለቲካ የንግድና የኢንቨስትመንት ቁርኝነታቸውን ወደ ላቀ ደረጃ የሚያሸጋግር የከፍተኛ ስትራቴጂካዊ ቅንጅትና ትብብር ምክር ቤት ለመመስረት የሚያስችል ስምምነት ተፈራርመዋል። ስምምነቱን የሱዳን ውጭ ጉዳይ ሚኒስትር ሙሃዲን ሳሌም እና የሳውዲ አረቢያ ውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፈርሃን በጋራ የፈረሙት ሲሆን ይህም እንደ አውሮፓውያን አቆጣጠር በ2025 በሱዳን ሉዓላዊ ምክር ቤት ሊቀመንበር ጀነራል አብዱል ፈታህ አልቡርሃን እና በሳውዲ አረቢያ አልጋ ወራሽ ልዑል መሐመድ ቢን ሳልማን መካከል የተደረሰውን ስምምነት ወደ መሬት የማውረድ ሂደት አካል ነው። የሳውዲ አረቢያ ውጭ ጉዳይ ሚኒስቴር እንደገለጸው ከሆነ የተቋቋመው ምክር ቤት የሁለቱን ሀገራት ፖሊሲዎች ለማጣጣም የጋራ የልማት ፕሮጀክትን ለማፋጠንና የኢኮኖሚ መረጋጋትን ለማጠናከር የሚያስችል የሱዳን ውጭ ጉዳይ ሚኒስቴር በበኩሉ ይህ አዲስ ስምምነት ፖለቲካዊ ቅንጅትን፣ ንግድና የጋራ ኢንቨስትመንቶችን ጨምሮ 10 ዋና ዋና ዘርፎችን በበላይነት እንደሚቆጣጠር አስታውቋል። የሁለቱ ሀገራት ሚኒስትሮች ስምምነቱን ከመፈረማቸው በተጨማሪ በሁለትዮሽ ግንኙነቶችና በወቅታዊ የቀጠናዊ የደህንነት ሁኔታዎች ላይ ያተኮረ የጋራ ፖለቲካዊ የምክክር ስብሰባ መርተዋል። የካርቱም መንግስት በአንካራ በኩል ወታደራዊና ቴክኖሎጂያዊ አቅሙን ለማጎልበት በሪያድ በኩል ደግሞ የኢኮኖሚና የፖለቲካ ከለላ ለማግኘት ያደረጋቸውን እነዚህ እርምጃዎች ሀገሪቱ ከገባችበት ቀውስ ለማስወጣት የምታደርገውን ሁለገብ ዲፕሎማሲያዊ እንቅስቃሴ የሚያሳዩ ናቸው ተብለዋል። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችንን አካል ይሁኑ።